አንድ ሳብ ያለኝ ላስቀምጠው ይጠቅማል ብዬ ስለማስብ ማለት ነው። የአዲስ አበባ ልጆች ሀሳቤን አነሳለሁ። ቢሆንም ግን ጌታቸው ረዳን የተመለከተ ጌታቸው ረዳን ያየ የሚታገለውን ትግል ለግለሰቦች ሰጥቶ በግለሰቦች ላይ እየየ ሲውል ይውላል የሚለውን ነገር ወደ ውስጣችን መክተት መቻል አለብን። ሁላችንም ጥፍራችንም እግራችንም ሁለመናችንም ቆሞ አብይ አህመድ ያልንበትን ጊዜ ማስታወስ በቂ መልስ ይሰጠናል ብዬ አስባለሁ። ይሄ ግለሰቦችን ማምለክና ግለሰቦች ላይ መንጠልጠል የድንቁርና ፖለቲካ ነው። ሲስተም እስካልያዝን ድረስ በሲስተም እስካልተመራን ድረስ ዛሬም ነገም ከነገ ወዲያም ግለሰቦችን እንደ ግለሰብ እስካላስቆምናቸው ድረስ ለግለሰቦች ልጓም እስካላበጀን ድረስ አየለ ብትለው በለጠ ብትለው ከበደ ብትለው የጌታቸው ረዳን ዕጣ ፋንታ ይዞልህ ይመጣል። እኔ እንደ አንድ አማራ ፖለቲከኛ ወይም ደግሞ እንደ አንድ አማራ ወይም እንደ አንድ ኢትዮጵያዊ በጄኖሳይድ የተከሰሰችበትን ነገር ስመለከት ጄኖሳይድ ተፈጽሞብናል የሚለውን ነገር በዓለም ሚዲያ ሲያስጨው የነበረ ሰው ተገልብጦ በዚህ ደረጃ ይሄን ማለቱን እንጂ ነገሮችን ጥናትና ምርምር የሚያስፈልጋቸው በየአካባቢው ጉዳቱ አይኖርም ይኖራል የሚለውን ነገር ለህሊናችን መልስ የምንሰጥበት መንገድ የራሱ ማጣሪያ ያስፈልገዋል። ቢሆንም ግን አሁን ዘመነን አትንኩ፣ እስክንድርን አትንኩ፣ ጋሽ መሳፍንትን አትንኩ፣ ምሬን አትንኩ ወይም ደግሞ የሆነ ግለሰብ አትንኩ የሚል የድንቁርና ፖለቲካ የማራምድበት ጊዜ አብቅቷል። ማንኛውም አካል በየትኛውም መንገድ በእውቀት የበሰለ በአስተሳሰብ የተፈተነ የተራማጅ ሀሳብ ባለቤት እስካልሆነ ድረስ በልልታና በመንጋ በሆይኋታ ሰዎችን እያነገስን ከፍ አድርገን አንከባለን ወስደን ነገ ማህበረሰቡን ህብረተሰቡን ገደል የማይጨምሩበት ነገር አይታወቅም። በእኔ በአስተሳሰብ ይመዘናል እንጂ ማንም ሰው በየትኛውም መንገድ በየትኛውም አቅጣጫ በመንጋና በሆይኋታ ማንም ላይ እምነቴን የምጥል ሰው አይደለሁም። በመንደር በቀበሌ በሰፈር በአካባቢ በምርጫ ምናምን ይሄ በየመንደሩ በመርመጥመጥ ለውጥ ይመጣል የሚል እምነት የለኝም። የአማራ ጥያቄው አንድ ነው፣ ከፍ ያለ ጥያቄ ነው። አትግደሉኝ፣ አጨፍጭፉኝ፣ ሀገሬን አታጥፉ፣ ማንነቴን መሰረት ያደረገ ግድያ ይፈጸምብኝ፣ በምኖርባት ኢትዮጵያ ሰብአዊ መብት ይከበርልኝ የሚል ጥያቄ ነው። አየለን ከበደን ዘመነን ወይም ደግሞ እስክንድርን ለማንገስ የምንሄድበት የራሱ የሆነ መንገድ የለም። ፖለቲካው እዚህ ጋር ነው የሚያበቃው። ይሄ አምልኮ ወይም ደግሞ አንዱን ጥሎ ለመሄድ አንዱ እንደዚህ ከፍ አድርጎ ከሌና ነግሳለሁ፣ ጀነራል ተፈራ ማሞን ከፍ አድርጋለሁ ዝቅ አድርጋለሁ ከሌን ምናምን የሚለው ይሄ ከኛ ሰፈር ከኛ መንደር የምትለው በአማራ ውስጥ ያለ ፖለቲካ እንዲያበቃለት ነው የማበቃው። በእኛ ሰፈር በያመንደር በእውቀት በአስተሳሰብ ምድር ላይ የሚታገሉ ሰዎች ያመኑበት ይሄንን ብናረግ ይሄ ከፍ ያደርጋን ያወጣል የሚለው ሰው ወደፊት እንዲመጣ ነው ፈልገውና ትግሌም ያን ነው። በእውቀት ላይ በሲስተም ላይ መሰረት ያደረገ ለውጥ ተኮር የሆነ ጄኖሳይድን የሚያቆም ማህበረሰቡን ከአደጋ የሚጠብቅ ሲስተም እንዲዘረጋ ነው ፈልገው። በዚህ ደግሞ የአማራ ህዝብ ግንባር ቀደም ተጠቂ ነው። በአደባባይ ለ2 ዓመት ጄኖሳይድ ተፈጽሞበታል። በአደባባይ በድሮን ሲቀጠቀጥ ነበር። ተማሪዎች ከህንፃ ላይ ሲወረወሩ ነበረ። የዚህ ሁሉ መነሻ ተስፋዬ ገብረ እባብ የሚባል ኤርትራዊ የደረሰው ፍጹም ድርሰት የሆነ በዛም ጥላቻ ተደርጎ የአኖሌ ሐውልት ተተክሎ ያንን የአኖሌ ሐውልት ተከትለው የሚጨፈጭፉና የሚገሉ ሰዎች አሉ። እነዛ ወጣቶች የጊዜ ጉዳይ ነው። የሚዘለል ነገር ዝቅ ይላል፣ ይበርዳል። ትላንትና በድርሰት ገደለን እያላችሁ በድርሰት ለዛውም በአንድ ኤርትራዊ ድርሰት ተነስታችሁ ይህን ህዝብ ለመጨፍጨፍና ለመግደል የተነሳችሁ ወጣቶች ሎኬሽን፣ ቪዲዮ፣ ፎቶ፣ ሰዓት፣ ጊዜ፣ ወቅት ብዛታችሁ ተመዝግቦ ይዟል። ነገ የሚመጣው ትውልድ ዋጋ እንደማያስከፍላችሁ እርግጠኞች አይደላችሁምና ነገሩን ከድርሰት የወጣ በእውነት ላይ መሰረት ያደረገ ፖለቲካ እንድታረምዱ ለኦሮሞ ልሂቃንና ኦሮሞ ለሆናችሁ ወጣቶች ኢትዮጵያን ለምትወዱት መልእክቴን አስተላልፋለሁ። ከዛ ውጪ ለአዲስ አበባ ልጅ ነው። የአዲስ አበባ ልጅ ፍጹም የዋህ ደግ አስተዋይ አንገቱን ደፋ የሚያደርግ የተቸገሩትን የሚረዳ በሄደበት ዓለም ባለበት ሁሉ ተቸገረ ሲባል ቀና ብሎ የሚመለከት ነው። ክብር ለአዲስ አበባ ልጅ ይገባል። የሰለጠነ ስልጡን ነው። ይሄንን ስል ከተማ ላይ ቁጭ ብሎ በሱስ የወደቀ ከተማ ላይ ቁጭ ብሎ እስከዛሬ በ40ና በ50 ዓመቱ ከናበቱ ቤት ያልወጣ ሲርመጠመጥ የሚውል የተወሰነ ጉርለት ያለበት የለም እያልኩ አይደለም። መላ አዲስ አበባ ልጅ ግን ለእውነት የቆመ ከእውነት ጋር የሚያስብ አስተሳሰቡ እውነትን መሰረት ያደረገ ያን ህዝብ የመጣበትን መከራ ለመወጣት በየትኛውም አቅጣጫ እየመጡ
ያንን እየደፈቁ እየገደሉት እየጨፈጨፉት ያለው እኔ ምስክር ነኝ። በ97 የተፈጸመበት ግድያ የሆነው የአዲስ አበባ ላይ የተፈጸመው ነገር ይሄን የተደረገው አብዛኛው ከትግራይ ቢሆንም ከአማራ ክልልም ከወላይታም ከደቡብ ክልል በአብዛኛው ሰውነታቸው ፈርጠም ያለ ተኩሰው የሚመቱ ከርቀት ሆነው እየቀለቡ እየገደሉ የነበሩትን አስታውሳለሁ። አጋዚ ተብሎ ማለት ነው። አብዛኛው ከትግራይ አዛዦቹም ቢሆኑ ማለት ነው። ይሄ የፖለቲካ ሲስተም የአዲስ አበባ ልጅ አፈር ከድሜ ያበልቶታል። የአዲስ አበባ ልጅ አሁንም ነገም ከነገ ወዲያ የምናገረው ከእውነት ጋር የሚቆም ህይወቱን ደሙን ለሀገሩ የሚገብር ኢትዮጵያዊነቱን የማይጠላ በተለያየ ሲስተም አይሬ ጫት እንዲቅም ሱስ ውስጥ እንዲገባ እርስ በርሱ እንዲጋደል እንዲባላ በአበል እንዲኖር አሳ ማጥመድን ሳይሆን አሳ እየሰጡት እንዲኖር አድርገው ሲስተም የሰሩበት ስለሆነ ክብር ለአዲስ አበባ ልጅ ይገባዋል። የአዲስ አበባ ልጆች ዛሬ ቁጭ ብዬ እያወራው ነበርና አንዳንድ ነገሮች ስላሉኝ እችን ነገር ልናገር ብዬ ነው። ከዛ ውጪ በምድር ላይ እየሆነና እየተሆነ ያለው ነገር እጅግ ከባድ ነው። እንሰግጥ የሚል እግሩን የሚያነሳ በአዲስ አበባ ውስጥ ሆነ የአዲስ አበባ ከንቲባ ሆኖ የሚሾምል ከተለያየ ክፍለ ሀገር ከሆነ ጥያቄ መጠየቅ መቻል አለበት። ለምንድን ነው ለአዲስ አበባ ልጅ ከተለያየ ቦታ የሚሾምለት? ለምንድን ነው የአዲስ አበባ ልጅ ከተለያየ ቦታ መጥተው የሚገሉት? ለምንድን ነው ወጣቱ ስደት መርጦ ከሀገሩን ጥሎ እንዲወጣ የሚደረገው የሚለውን ነገር መመልከት በቂ ነው። የሚኒሊክ ከተማ የጣይቱ ከተማ አዲስ አበባ ማንነትን መሰረት ያደረገ ጥራትም እየተደረገባት ስለሆነ ጠንከር በሰል ያለ አስተዋይነት ያለው እርስ በርሳችሁ የመተያየት የመተዋወቅ የመከባበር መንፈስ አድርጋችሁ ሀገራችሁ እንድታደርፉ ከያላችሁበት እንድትነጋገሩ ጥሬን አሳልፋለሁ። ክብር ለአዲስ አበባ ልጅ፣ ክብር ለእውነተኞች በእውነት ላይ ሲስተም ላይ መሰረት ያደረገ ለውጥ ኢትዮጵያን የሚታደግ ቆንጆ የሆነ ዲሞክራሲን ፕራክቲክ ያደረገ ስርዓት እንደምዘረጋ ተስፋ አደርጋለሁ። ድል ለኢትዮጵያ፣ ድል ለአማራ፣ ድል ለመላው ጭቁን ህዝብ።